አልማዝ ሞቷል የሚያጥቀማለሁ ዳግም ነው በታይ እንዴት የተባረከ ልጅ መሰለሽ። አስቤዛ ይዞ መጥቶ የጠየቀኝ ቆንጆ ነው። ልዩ ሰው እንደሆንኩኝ ነው የሚሰማኝ። ነሽ እኮ እሰይ ተገኘሽ። የእሷ ልጅ መሆን የረሳሽው እንዴ? እኔ አዘዝኩሽ ማለት ደግሞ እሷ አዘዘችሽ ማለት። አዎ ግን አንቺ እሷ ልጅ አይደለሽም። እና እንዴት ለቤት ሰራተኛ የቤት ሰራተኛ ስለሆነች ታዲያ ምን ይፈጥራልሽ? አይኔ እያየ እሷን ይሄን ያደርጋታል። እችን ቀን ደግሞ መቼም እንዳረሳ። ከትና ከወንድምሽ ጋር ተባብረሽ አርቃችሁ እንደቀበራችኋት ሙሉ መረጃ አለ። በስተመጨረሻም ሳሚ እንግዲህ ለሰላም ደውሎ ከባድ ነገር ነው የነገራት ማለት ነው። አሁን ላይ እንግዲህ ሳሚ ከአቶ ባይሉ ጋር በመነጋገር አልማዝን አስከሬን ወይም ደግሞ አልማዝን እሷና ባህሉ ተባብረው እንደገደሏትና አሁን ደግሞ የአልማዝን ቀብር ሌላ ቦታ እንግዲህ በድብቅ እንዳደረጉት ነው። ይህንን ነገር ደግሞ እንግዲህ ሳሚ እንዳየና ያንን ነገር ለፖሊስ አመልክቶ እንድትያዝ ለማድረግ እያስፈራራት ነው ማለት ነው። አሁን ላይ ግን ሳሚ ራሱን ደብቆ ለሰላም የደወለላት ለምንድን ነው? ከአቶ ባህሉ ጋር ስለተነጋገሩ ነው ማለት ነው። እንግዲህ ከዚሁ ቀደም እንደነገርኳችሁ አቶ ባህሉ አልማዝ እንደሞተች አስመስሎ ሰላምን እንግዲህ አልማዝን እንደገደለች እሷን በመፈረጅ እና እሷም በዚህ ሁኔታ ውስጥ ሆና እንድትጨነቅና ገንዘብ ሀብቱን ንብረቷን የእሷን ለመውረስ ነው ፍላጎቱ ማለት ነው። አሁን ላይ እንግዲህ አልማዝ በስተመጨረሻም እንዳየናት ነቅታለች፣ አልሞተችም። ነገር ግን ሁሉም ሰው እዛ ሰዓት የሞተች መስሏት ነበር። ቃልም እንደገና በኃይሉም ዳግምም የሞተች መስለዋቸው ነበር። ነገር ግን አልማዝ አልሞተችም። አሁን ግን እንግዲህ ቃል እንዳልሞተች ካየች በኋላ በጣም በደስታ ለሰላም ለመናገር ብትፈልግም ነገር ግን አቶ ባይሉ ቃልን አስቁሟታል ማለት ነው። ነገር ግን ይሄ ነገር ሰላም ምታውቅና ምታይ ከሆነ የአቶ ባህሉ ቅሌት ይታወቃል፣ የቃልም ቅሌት ይታወቃል። ለዛ ነው እንግዲህ አልማዝ ለሰላም እውነቱ ልትናገር ስትል ራሷ እንዴት ስለ ልጄ ጥሩ መጥፎ ነገር ትናገራለች በማለት ሰላም አልማዝን ያነቀቻት እንጂ እውነቱን ስለ ቃል ያለውን ነገር በሙሉ መረጃውን ታውቅ ነበር ማለት ነው። ነገር ግን አሁን ላይ አቶ ባህሉ ይህንን ሚስጥር አልማዝ በህይወት መኖሯን እንድታውቅ ያልፈለገው ነገር ለምንድን ነው? አሁን ላይ አልማዝን እሷ እንደገደለች እና አሁንም ቢሆን ገዳይ እንደሆነች እንድታስብና እንግዲህ የእሷን ሀብት ንብረት በዛ በገደለችው ሴት ወይም ደግሞ በአልማዝ እያስፈራሯት ገንዘብ ለመቀበልና ለመወጥወጥ ነው ሀሳቡ አቶ ባህሉ። ይህም ሀሳብ እንግዲህ በስተመጨረሻ ተሳክቶለታል። ነገር ግን አሁን ላይ እንግዲህ ሰላም እንዳየናት ከሆነ እውነት አልማዝን እንደገደለች ነው ቅዠት እየመጣባት ያለው። ምንም እረፍት አልተሰማትም። ምክንያቱም እሷ አልማዝን ሳታስበው የገደለቻት ስለመሰላትና እንደተረፈች ደግሞ ስላላወቀች ማለት ነው። እንግዲህ እንደተረፈች ታውቃለች ብዬ ነበር። ነገር ግን ብሌን ስለተከተለቻት ብሌን ደግሞ አልማዝ እንደሞተች ታይብኛለች በማለት ነው እንጂ የፈራችው ብሌን ባትከተላት ኖሮ ሰላም አልማዝ እንደሞተች እና እንዳልሞተች ታረጋግጣለች ብዬ ነበር ማስበው። ነገር ግን ባህሉ እንግዲህ ለአልማዝ ጠቀም ያለ ገንዘብ እንደሚሰጣትና ይህንን ነገር በዚሁ ሊቋጭ እንደሆነ ነው የነገራት ማለት ነው። ስለዚህ አሁን ላይ ቀጣዩ ሰላም የምታደርገው ከሳሚ እንደደወለለትና አሁን ላይ ይህንን መርዶ ከነገራት በኋላ ቀጣይ እርምጃ የምትወስደው ምንድን ነው ብላችሁ የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮመንት ላይ ማስቀመጣችሁን እንዳረሱ። እንግዲህ አደራ ክፍል 21 ቶሎ እንዲለቀቁላችሁም ኮመንት ላይ ክፍል 21 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ እንዳየናት ከሆነ አሁን ላይ ብሌን ከዳግም ጋር በጣም ደስ በሚል ሁኔታ ውስጥ ነው የሚገኙት። ነገር ግን አሁን ላይ ሳሚን ማን እንደሆነ ባታውቅም፣ ነገር ግን ሳሚን ከዚህ በፊት አናግረው ነበር ቃልን ለማስቀናትና እሷ እንድትናደድ ከልጁ ጋር እንደሚገናኙና ከልጁ ጋር እንደሚገናኙ እሱንም እንደምትወደው ከዚህ በፊት ነግረው ነበር በስልክ ብቻ ማለት ነው። ሳሚ ግን እንግዲህ ብሌን የወደደችውና ያፈቀረችው መስሎት በጣም ብዙ ጊዜ ቤት ውጭ ላይ ጠብቋት ነበር ቀጠሮ ስላላቸው ማለት ነው። ነገር ግን ብሌን ያንን ነገር ያደረገችው ተሳስታና ቃልን ለማስቀናት ነበር ያንን ነገር ያደረገችው። ቃል ደግሞ ዳግምና ብሌን አንድ ላይ ሲሆኑ አልወደደችውም። በጣም ነበር የተናደደችው። እንግዲህ ብሌን እኮ ቃል
ሰላም ልጅ እንዳልሆነች እያወቀች ነው ዝምታን የመረጠችው እና አሁን ላይ ምንም ነገር ያላወረችው እንጂ ቃል የሰላም ልጅ አይደለችም ብላ ለሰላም ሙሉን አፍረጥርጣ ትናገር ነበር። በዚህ እንኳን አትረዳም ወይም ደግሞ ዝም አላለችም። ስለዚህ አሁን ላይ እንግዲህ ቃል ብሌንን ገረድ እያለች እየሰደበቻት እንድትመለስ ብታደርግም ነገር ግን ብሌን የራሷ የሆነ የቃልን ሚስጥር ስለያዘችባት ይህንን ነገር እናገራለሁ ብላ አስፈራርታት ከዳግም ጋር ይዛው ወጣለች ማለት ነው። አንድ ላይ ወክ ሊያደርጉና አንድ ላይ ሊሆኑ እንግዲህ እንዳየነው ከሆነ ዳግም የብሌንን አሳዳጊን እናት ለገነት አስቤዛ ወስዶ ጠይቋታል ማለት ነው። እሷ ላይ ክፉ ለመስራት አላሰበም። ያኔም ቢሆን እሷ ከምትሞትና ብሌንም የሆነ ነገር ከሚያደርጓት ነው ያንን ነገር ያደረገው። ነገር ግን አሁን ላይ ገነትን ወይም ደግሞ የብሌንን አሳዳጊዋን እናት የካሳት ይመስለኛል ሄዶ በመጠየቁ ማለት ነው። ይህንን ነገር ደግሞ እንግዲህ ከገነት ለብሌን ስትነግራት ብሌን ከገነት ይህንን ነገር ስትሰማው በጣም ነው ደስ ያላት። ዳግም ይህን ያህል ቁም ነገረኛ ነው እንዲህ ብለህ ስለምታስብ ማለት ነው። ስለዚህ እንግዲህ ብሌን እንግዲህ ሄዳ ዳግምን በጣም ነው ያመሰገነችው። ሄዶ አሳዳጊዋን እናቷን ሄዶ በመጠየቁ በጣም ነው ደስ ያለው። ምክንያቱም አይቷታል ምንም እንደሌላት። ብሌንም ቢሆን ያላትን የሌላትን እያስቀመሰች እንግዲህ እንደዚህ ስላደረሰቻት። ነገር ግን እንግዲህ ገነት የዳግም እናት መሆኗ አይረሳም። መቼውን እንግዲህ ገነት ለዳግም እናቱ መሆኗን የምታውቀው ብዬ ነው የማስበው። ሳሚ ነው ይህንን ሚስጥር የያዘው። ይህንን ነገርም የሚያውቀው እሱ ብቻ ነው። ስለዚህ ሳሚ እንግዲህ ለዳግም የሚነግረው መቼ ነው ብላችሁ የምታስቡት? አሁን ላይ ብሌንን ስለሚወዳትና ስለሚያፈቅራት እንግዲህ ብሌንን ይዟት እንዴት እንደዚህ ትጫወችብኛለች ብሎ እሷን ሊተናኮላ ሲል ነው ዳግም መጥቶ በቦክስ የመታው ማለት ነው። ነገር ግን ይህንን ሚስጥር ስለሚያውቅና የእናቱን ሁኔታ ስለሚያውቅ አሁን ላይ ሳሚ በዚህ በልኩ በእናቱ በኩል እንዳይመጣበት ብዬ ነው የምፈራው ዳግም። ምክንያቱም ዳግም ብሌን የኔ ብቻ ነች ማንም እንዳይነካት ብሎ ስላሰበ አሁን ግን ሳሚ ዝቶበታል። ብሌንን መቼም ቢሆን ያንተ ልታደርጋት አትችልም በማለት እንግዲህ ዝቶበታል። ስለዚህ በምን መልኩ ነው ዳግምን ሊበቀለው የሚችለው ወይም ደግሞ ሳሚ ብሌንን የራሱ ሊያደርግ የሚችለው የሚለውን እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ ሳሚ ያሰበው ነገር ስላልተሳካለትና እንደገና ደግሞ ብሌንን ከዳጊ ጋር ካየ በኋላ በጣም ተናዷል። ለዛም ነው እንግዲህ የዛተበት። ነገር ግን አሁን ላይ ሁሉንም ሚስጥር ስለሚያውቅ እንግዲህ ዳግምን በዛ መልኩ እንዳያስቀይመውና እንዳይመጣበት ብዬ ነው ማስበው። እናቱን የሆነ ነገር ይዟት ወይም ደግሞ አግቷት እንዳያስፈራራው ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ አሁን ላይ ቃል ብሌን ሰላም ልጅ ቃል እንዳልሆነች አውቃለች። ይህንን ነገር ደግሞ ከነገረቻት በኋላ ቃል ደንግጣለች። እውነት እንዴት አወቀች? ኬስ ሰምታ ነው? እንደገና ደግሞ ምን ልታደርግ ትችላለች? በማለት እንግዲህ ደንግጣለች። አሁን ምን ልታደርግ ነው በማለት እያሰበች ነው የምትገኘው። ነገር ግን አሁን ላይ ቃል ብሌን ይህንን ሚስጥር ይዛ እንዴት እስካሁን ለሰላም አልነገረቻትም ብላ ልታሰላስልና ልታስብ ትችላለች። ስለዚህ ይህንን ሚስጥር ስላወቀችና ስለሰማች እንግዲህ አቶ ባህሉን ነግራ ብሌንን የሆነ ነገር እንዳታደርጋት ብዬ ነው የምፈራው። እንግዲህ አቶ ባህሉ አሁን ላይ ለአልማዝ ጠቀም ያለ ገንዘብ ሰጥቷት ከዚህ ሀገር እንድትወጣና ከዚህ ሀገር እንድትሄድ እንድትበር አድርጓታል። ምክንያቱም ሞታለች ብላ ሰላም እንድታስብ ማለት ነው። ስለዚህ አሁን ላይ አቶ ባህሉ ከሳሚ ጋር በመተባበሩ ነው እንግዲህ ሳሚ የሱ ቅጥረኛ ስለሆነ ያለው ነገር በጣም ከባድ ነገር ነው። ሰላምን የሚያስደነግጥ ነገር ነው። አሁን ላይ አልማዝን አንቺ ነህ የገደልሻት፣ እንደገና ደግሞ ከወንድምሽ ጋር በመተባበር ስትቀብሯት አይቻለሁ፣ ሲቀብራት አይቻለሁ በማለት ይህንን ሚስጥር እንግዲህ ከነ ቤተሰቡ ማወቁ አሁን ላይ እሷም አስደንግጧታል ማለት ነው። ስለዚህ ማንም አላወቀም ብትልም ሰላም ይሄ ሁላ ሰው ወይም ደግሞ አንድ ሰው አወቀ ማለት ያው ዞሮ ዞሮ ይዳረሳል ብላ ስለምትፈራ ያላትን ገንዘብና ያላትን ንብረት አቶ ባህሉ በዚህ መልኩ እንግዲህ እንዳይቀበላት ብዬ ነው የምፈራው። ለዛም ነው እንግዲህ አልማዝ ሞታለች ያለው ለራሱ ለማመቻቸትና ለራሱ ገንዘብና ጥቅም ሲል እንደሆነ አይረሳም። ይህንን ነገር በምን መልኩ ፊክስ ልታደርገው ትችላለች ሰላም ብላችሁ የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እንግዲህ ሌላው ጉዳይ ደግሞ ቃል አሁን ላይ ብሌንን እሷን እየከሰሰቻትና ከዳግም ጋር ወደዛ እየሄደች ነው፣ አስቁሚያት፣ እየሰደበች ነው በማለት እንግዲህ ስሞታ እየቀረበች ነው። አሁን ላይ ሰላም የራሷ የሆነ ችግር እያለባት ጭራሽ ቃል መታ ስለ ብሌን ታወራለች። የብሌን እናትን መግደሏን ረስተው ማለት ነው። ስለዚህ አሁንም ቢሆን
አንድ ውሳኔ ወሰናለች ሰላም። ብሌንን ከኔ ውጪ ማንም ሰው እንዲናገራት አልፈልግም ብላ ቃልን እንግዲህ እዛው እንድታርፍና እንድትናደድ አድርጋታለች ማለት ነው። ስለዚህ ከዚህ በኋላ ቃል እንደ ሰላም እንደ እናትየዋ ብሌንን የምትቆጣበት አፍ አይኖርም። ምክንያቱም ስላስጠነቀቀቻት ማለት ነው። ብሌንም ከዚህ በኋላ በቃል የምትሰደብበትና እሷን የምታንቋሽሽበት የለም ብዬ አስባለሁ። ብሌንም ከዚህ በኋላ በእኔ በኩል ነጻ ትወጣለች ብዬ ነው የማስበው። ነገር ግን እናቷ ሰላም እንደሆነች መች ነው የምታውቀው የሚለውን እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮመንት ላይ ማስቀመጣችሁን እንዳረሱ። እንግዲህ በእኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ቻው ቻው።